የሶማሌ ክልል የዳኞች አስተዳደር ጉባኤ ሁለተኛ መደበኛ ስብሰባ በጅጅጋ ከተማ አካሄደ። በሀገራዊ ምክክር ጉባኤ የኢትዮጵያን አሸናፊነት የሚያረጋግጡ የተለያዩ ሀሳቦች የተንጸባረቁበት መሆኑን ተመካካሪዎች ገለጹ። ከውጭ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ክትባት ሙከራ ሊጀመር መሆኑ ተገለጸ። የሚሉት የዕለቱ አበይት ጉዳዮቻችን ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምንቆያችሁ ከሶማሌ ክልል ቴሌቪዥን ለዕለቱ ያዘጋጀናቸው የአማርኛ ቋንቋ መረጃዎቻችን አበይት ነጥቦችን በማስቀደም ጀምረናል። ከዜናዎቹ ጋር ሀያት ሙይ ከመላው ስርጭት ባለሙያዎች ጋር በጋራ አብራችሁ ቆይታ አድርጋለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ ቆዩ። ቀዳሚ ያደርኳቸው መረጃዎች ወደ እናንተ አድርሳለሁ። በድጋሚ አብራችሁን ቆዩ። የሶማሌ ክልል የዳኞች አስተዳደር ጉባኤ ሁለተኛ መደበኛ ስብሰባ በጅጅጋ ከተማ አካሂዷል። በሶማሌ ክልል ጠቅላይ ፍርድ ቤት የተካሄደው የክልሉ የዳኞች አስተዳደር ጉባኤ ሁለተኛ መደበኛ ስብሰባ በሶማሌ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አብዲ ከሪን አህመድ አደን ሰብሳቢነት የተካሄደ ሲሆን በመድረኩ ላይ የጉባኤው አባላት በተገኙበትም ተካሂዷል። በመድረኩ ላይ ጉባኤው በተለያዩ አጀንዳዎች ላይ በመወያየት ውሳኔዎችንም አሳልፏል። በመድረኩ ላይ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አብዲ ከሪን አህመድ በሐምሌ ወር 2018 ዓመተ ምህረት የተካሄደው የክልሉ ዳኞችና ፍርድ ቤቶች የስራ አፈጻጸም የግምገማ መድረክ የተገኙ ውጤቶች ላይ ያተኮረ ሪፖርትም ለኮሚቴው አቅርቧል። በስብሰባው ላይ ጉባኤው በጥልቀት መርምሮ ያጸደቃቸው አጀንዳዎች አንደኛ፣ አንድ ሊቀመንበርና 4 ዳኞችን ጨምሮ የሚጠበቅባቸውን ስነ ምግባርና ታማኝነት የሚጻረር ድርጊት የፈጸሙ 5 አባላትን እንዲሰናበቱ መደረጉ፣ ስራቸውን የተጣለባቸውን ኃላፊነት በአግባቡ ያልተወጡ 17 አባላት ኮሚቴው የመጨረሻ ማስጠንቀቂያና የአንድ ወር ክትትል መደረጉ፣ የስራውን ጫናና ክብደት መሰረት በማድረግ የተሻለ የስራ ዝግጅትና ልምድ አላቸው ተብሎ የታመነባቸው 8 የክልሉ ከፍተኛ ፍርድ ቤት ፕሬዝዳንቶች ዝውውር መደረጉ፣ በመጨረሻም በሶማሌ ክልል ቆራሂና ሲቲ ዞኖች የሽነሌና ኤል ኦጋዴን ወረዳ ፍርድ ቤቶች አዳዲስ የፍርድ ቤት ፕሬዝዳንቶችንም ሹመትንም